ባለፈው ምሳሌ ድራማ ላይ ዝና ባነሳው ስልክ እንደምንም ወይም ደግሞ እንዴትም ብሎ አንስቶት ያው የተቆለፈውን እጁንና እንዲሁም ደግሞ የታሰረውን እግሩን እንደምንም ብሎ ይፈታዋል ይወጣዋል ብላችሁ ታስባላችሁ ወይስ ደሞስ አይ እንደምንም ደግሞ ማን ነው ሞገስ ደርስ ማለት ይሄ መድብር ደርስበታል ብለን ያኔ ይሄንን ቪዲዮ በጉጉት ተጠብቀን ነበር ማለት ነው። ምናልባት ያኔ ዝና ይውጣ ወይስ ደግሞ ሲወጣለው ብሎ እንደባለፈው ሲሞክር መድብር ደርስበታል ምን ይፈጠር ይሆን የሚለው ብዙዎቻችን ጥያቄ ፈጥሮብን ነበር። ነገር ግን ደግሞ አብዛኛዎቻችን እንደፈራ ነው ዝና ወጥቷል ማለት ነው። እንደምንም ብሎ ጀዋሉን እንትን አድርጎ ስልክ ደውሎ ከዛ ካነበረበት ወጥተዋል። ቆይ ግን መድብር ይህንን ነገር እንዴት ሆኖ ስልኩን አነሳው? ስልኩስ ደግሞ እንዴት ሆኖ ወደቀ? እያላ ሞገስ መድብርን ጥያቄ ጠይቀዋል። ሞገስ አሁን ምንም ማለት አይቻልም። ያወጣ አይደል? የዛ አይነት ነበር መግደል ነበረብኝ። ትልቁን ተሳሳትኩኝ። መድብል እንደዛ አትባል። ግፋ ቢል እኮ ምሳሌን አዲናታሃል አይደል? አይደለም ሞገስ ዝናን ያስኮት ሲለ ወንድሜ ላቅ ነበር። ምሳሌማ ባላሰብነው ሁኔታ ያው እንትን ተያዘች እንጂ መጀመሪያው ዝናን ያዝነው ብሩክ የት እንዳለና እንዲሁም ደግሞ ምን እንደሆነ ሊጠይቀው ነበርኩኝ። አሁን ምን አደርጋለሁኝ? በቃ ታው ይላል መድብርም በቃ አንተ ለማንኛውም አሁን ምን እንደማድረግ ወይም ደግሞ ምን እንደምናደርገው ቆም ብለን ብናስብ ነው የሚሻለው። ተባባኪ ሞገስ በችግር ላይ ችግር ጨመርን እንጂ እንግዲህ አሁን ምን ማድረግ እንዳለበት እያሰባ እንደሆነ ምንም የምናውቀው ነገር የለም። አይዞክ መድብር ሁሉም ነገር ደህና ይሆናል። ይሄም ጭንቀት ሁላ ይወገዳል። ዝናም ደግሞ የሚያመጣው ነገር የለም። ሞገስ ወንድሜ ይኑር ይሙት እንኳን አላቅም መሞቱና መኖሩ የት ቦታ እንዳለ ምን እንዳደረጉት ምንም ፍንጭ የለኝም። ምንም ማቀው ነገር የለም። አሁንስ በቃ ደከመኝ። ሞገስ እንግዲህ እኔ ተስፋ ቆርጫለሁ። ወንድሜ በህይወት ያለ አይመስለኝም። በቃ ካሁን በኋላ የሚኖረው ነገር ገድሎ መሞት ነው። አይ መድብር እንደዛማ አትበል። ለምን እንደዛ ተስፋ ትቆርጣለህ? ሞገስ ተስፋ ትቆርጣለህ የሚባል አሁን ተስፋ የምናደርግበት ነገር በፍጹም የለም። ሞገስ እንዴት ሁሉን ነገር ፍንጭ ማጥፋት እንዴት ይቻላል? አያላ መድብር በብሩክ በወንድሙ መጥፋት ተነሳ ግራ ግብት ብሎታል። እንዲሁም ደግሞ ዝና ያወጣበት ሁኔታና አሁን ከወጣ በኋላ ደግሞ ምን እንደሚያደርግ ምን እንደሚሆን ወይም ደግሞ ምን እንዳሰባ እንዳለ እኛ የምናውቀው ነገር የለም። ይሄ ነገር ደግሞ በጣም ከባድ ነው። ስለዚህ አሁን ያለው አማራጭ አጥፍቶ ማጥፋት ነው እያለ ነው ሞገስ። ይሄ ነገር አይሆንም። ተስፋማ አንቆርጥም። ብሩክም ይመጣል። አብረን ደግሞ እናሸንፋለን። አብረን እንሆናለን። ብሩክ እንደምንም ብሎ ይመጣል እያለ ነበር። ግን ደግሞ ትንሽ ድንግጭ እያለ ነበር ይሄ ማን ነው መድብር መጨረሻ አክባብ ማለት ነው። ምክንያቱም ስልኩ ላይ ሆነ ነገር ተልኮዋል። ያ ተላከው ምን ይሆናል ይመስላችኋል? እኔ በሁለት አይነት ነው ያየሁት ወይም ደግሞ ያሰብኩት ያለሁት። አንደኛው ብሩክ በሰላም ወጥቶ ወደ ሞገስ ስልክ እየሞከረ ይመስለኛል። እንዲሁም ደግሞ ሌላኛው ብሩክን የሆነ ነገር አርግቶት ፎቶ ያላኩላት ይመስለኛል ያላኩበት ይመስለኛል። ምክንያቱም ዝና ምን እንዳላ ነበር ሲያወራ አሁኑኑ ግደሎት ምናምን እያላ ነበር። ይሄ ማለት ደግሞ ምናልባትም ብሩክ እንዲሆን ይችላል። የተላከው ደግሞ
የብሩክ እንትን ሊሆን ይችላል ብዬ በሁለት አቅጣጫ እያሰብኩት ነው። ዞሮ ቪዲዮ ሲመጣ በቀጣዩ የምናየው ይሆናል። እንግዲህ አሁን ሞገስ ቢልሃው ካልሆነ ሌላ አማራጭ ምንም የለም በጭራሽ። መድብር ይሄማ አይሆንም። ደሞ ሲማን ብሩክ እንዳልሞታ ውስጤ ይነግረኛል። ብሩክ ማለት ሞገስ ይሄማ የጅል ሀሳብ ነው። ያው ውስጣችን የሚያስበው እኛ ልባችን የምንመኘው ነገር ነው። ምናልባት ውስጥ እንደዛ ብሎ የሚነግረህ ብሩክ ያው እንዳላ እንዲሁም ደግሞ እንደሚመጣ ስላሰብከ ነው እንጂ ብሩክ ወንድሜ የለም። አሁን ሌላው ነገር ታው አይሆንም። መድብር አንተ እኮ ተስፋ ከቆረጥክ ሁሉም ነገር ጨለማ ሆና ማለት ነው። አዎ ተስፋ ቆርጫለሁ። በምን ተስፋ ላድርግ? የት እንዳላ ራሱ ማወቅ አላቀም። አሁን ደግሞ ምን እንዳሰቡ እንደሆነ እኛ የምናውቀው ነገር የለም። አዎ ልክ ነህ፣ ግን በጭራሽ ተስፋ መቁረጥ የለብህም። የሆነ ነገር እንፈጥራለን። ሞገስ ምን አላ ብሩክ እንኳን ሞቶ እንደሆነ ባቅ ይህንን ነገር ካወቅኩኝ ሁሉም ነገር ሰላም ይሆን ነበር። እንዴት ማለት? እሱ ደግሞ እኔ ምናልባት በህይወት ካላ ብዬ ነው ይህንንም ያክል ቆየሁት። አጥፍቶ ማጥፋት ቀላል ነገር ነው። አጥፍቶ እኔም ለራሴ እንደዛው። ስለዚህ አሁን ያልቆረጠልኝ ነገር አላ ወይስ ሞታ? በሁለት ልቤ ተጨነቅኩኝ። እኔ እንጃ ሞገስ፣ እኔ በጣም ግራ ገባኝ። ሊፋቴ ሁላ ካንቶ ነው የሆነብኝ። ያ ሁላ ዋጋ ከፍለን የያዝነው ዝና ራሱ አመለጣ። አዎ ልክ ነህ። ከዚህ በኋላ ዝናን መያዝ የማይታሰብ ነገር ነው። ደሞስ ምን እናደርጋለን? እሱ አብቅተዋል እንደዛ የሚል ነገር እንዳልኩ አሁን ትንሽዬ ፍንጭ ብቻና ብቻ ነው የምንፈልገው። ብሩክ በህይወት አለ ወይስ ደሞስ በህይወት የለም? ወንድም ለወንድም መከታ ነው ይባል የለም? ይሄ መድብር በእርግጠኛ አንዳንዴ ድራማው እንደሆነ ልባችን እያወቀው እነሱ ሲያዝኑ የምናዝነው ነገር ያን እነሱ ሆነ ነገር ሲያወሩት እኛም ደግሞ ሆድ የሚብሰን ነገር ለምንድን ነው? ብዙ ድራማ መካከል እንደዛው ነው። ይሄ ማለት ደግሞ ሞገስ ማላው ይሄ መድብር ስለ ብሩክ ወንድሙ እየተጨነቀ ነው ያለው። ወንድም ለወንድም መከታ ነው ይባል የለም? እንደዛ ልክ እንደዛው ነው ማለት ነው። እሱ ካለም ቢሆን ሞቶም ቢሆን አንዱን ከአንዱን መለያት ነው ያከበደኝ ሲል የምር እኔም የሆነ ብቻ ተሰማኝ የሆነ ነገር። ቆይ ግን ለምንድን ነው ዋናውን ሰው ማናገኘው ነገር? ምን ማን ካሌብን ያንተ ሰከፋ ነው። ትንንሾችን አሳዎች መያዝ ያቀተን እኛ እንዴት ነው እሱ እንድናየው እንችላለን? አይ አይደለም። ግፋ ቢል እኮ በተለየ መንገድ ብንሞክር የብሩክ መጨረሻው ልናገኝ እንችላለን። እንዴት ማለት? አይ ይሄ ነገርማ የሚሆን አይመስለኝ። እሺ ደሞስ ካልክ እስቲ የምናየው ይሆናል። ደሞስ አንዱን ከአንዱን ካለየልኝ ብሩክ አላ ወይስ ሞተዋል የሚለው ከለየሁኝ ያው ሁሉም ነገር ተጠናቀዋል ማለት ነው እያላ እንትና ማድብር ለሞገስ እንደዛ ለዋል። ሞገስም ደግሞ ያው ያመጣው ሐሳብ ብዙም ደስተኛ ባያደርገውም ማድብርን ግን እስቲ እያለው ነው። ምናልባት እንዳሉት ያንን ተከታትሎ የት እንዳላ ወይም ደግሞ ዞሮ በድብቅ ድብቅ እየተከታተሉት ብሩክ ቤት ድረስ ያ መሄድ ከሆነ እነሱ እንደዛው እሱ ሲወጣ ደግሞ እንደዛ ገብቶ እሱን ሊያውጥ ይችላሉ። ነገር ግን ትንሽ እንዳልኳችሁ ቅድም ለታ ያው እንትና ማድብር ስልክ ላይ ተላከው የብሩክ ሬሳ ብቻ እንዳይሆን ነው። እኔ ዳጣ ደግሞ በጣም ተጨንቃ ሐስባ እንዲሁ ህይወቷ እያላ በቆሟ ልትሞት ነው። ሞገስ
ያለን አማራጭ ራሳችን ማጥፋት ብቻ ነው። እባክህ ራሳችን እናጥፋ እንዴ! እንዴ ለምን ራሳችን እናጠፋለን? አዎ ዝና አምልጠዋል። ደሞስ ወይ ዳጣ ደሞስ አሁን ያው ደበደብኩት ያልሽው ነገር ያው ፊት ለፊቱ ቆመሽ ነው የምታናግሪው። ምን እኔ አልደበደብኩትም። ምንድነው የምታወራው ነገር? የምታወራው ነገር አስበት ታወራም እንዴ? እኔ እኮ እናንተ እንትን ስታደርጉት ምግብ ምንድነው ሳታበሉት እኔ እያበላሁት፣ ውሃ ደግሞ ሳታጠጡት እኔ እያጠጣሁት፣ እንዲሁም ደግሞ ሽንቱን ላዩ ላይ ሊሸና ሲል እባካችሁን ምን ነው ወንድ አይደላችሁም እንዴ? እኔ እንደዛ ነው ያልኩት። ምንም አላልኩም አላለችም። የጎት እግር ጭራሽ ጫፉን አነካውትም። አይ ዳጣ ይሄንን እኮ ለኔ መናገር አይጠበቅብሽም። ለራሱ ለዝና ነው የምትነግሪው። ምን እባካችሁን ችግሩ በድርድር አይፈተም። ተነጋግረን ችግራችን እንፈታዋለን። ይሄንን ሰውዬው ሊቀቁት ሲላችሁ እምቢ ብላችሁ እናንተን አይደል እንዴ? አይ ዳጣ የምረሳቀችኝ ነኝ። አላ በዚህ ልክ መፍራት ሲጀመር እኔ ጫፉን አነካውትም። ዝም ብላ ትቀደዳለህ እንዴ? አይ እሱ እኮ ለራሱ ትነግሪዋለሽ አላልኩሽም እንዴ? አይ እሱ እኮ መች እኔን እስከሚናገር የሚጨርስ ድረስ ይጠብቀኛል። እንዴት በቆመ አይደል እንዴ የሚገድለኝ? ወይ ቀብሬ ላይ ምን ብለህ ትጽፋለህ ይሆን? እዚህ ቦታ ታው በቃ ይቅር። እኔ እኮ ሲጀመርም ቀባሪ የለኝም እንዴ። እና በዚህ ልክ አትፍሪ። ቆይ ግን ይህንን ነገር ማድብል ለምንድን ነው ትላንት የነገረን? ይህንን ያክል ነው እንደ እኛን የሚጠላን? አሁንስ ደግሞ ቤቴ እንዴት ብዬ ነው የሚገባው? ወይ የዳጣ ጭንቀት። ቆይ ግን ይሄ ሰውዬው ከዝና ጋር ነው እንደሚሰራው? ለምንድን ነው ግን ትላንት ድመቱ አምልጥ ያምር ይህንን ቪዲዮ ሰምታችሁ ያልሳቃችሁ አላችሁ ብዬ አላስብም። ድመቱ አምልጠዋል፣ አይጦቹ ወደ ጉድጓዳቸው ይግቡ የላለው ነገር ምንድን ነው? አይባልም ወይ ጉድ! ዳጣ አንቺ ማች ጉድጓድ መግባት ትችያለሽ። መግባታችን እንደሆነ አይቀርም አትበል። አብረን ነው የምንገባው። መግባታችን እንደሆነ አይቀርም። አይ አሁንስ ዳጣ ከሞጎስ ባሰች ማለት ነው። ሞጎስ ያኔ በጣም ነው የሚፈራው አይደል? ትንሽ ዳጣ ደግሞ በቃ ልክ እንደ ወንድ አንዳንድ ወንዶች አሉ ከሴት የሚያንሱ፣ አንዳንድ ወንዶች ሴቶች አሉ ከሴት የሚበልጡ ማለት ከወንድ የሚበልጡ። አሁን ደግሞ ዳጣ ከሞጎስ ትበልጣለች፣ ደፋር ናት ብዬ ነበር። አሁን ዝና ሲፈታ ሞጎስ ያው በውስጡን ቢይዘው እንደ ዳጣ እሪ ባይልም ዳጣ ጭራሽ እሪ በቃ አሁንስ አለቀልን እያለች ነው። ለማንኛውም ቪዲዮ ይሄን ይመስል ነበር። ለዚህ ቤት አዲስ ሆነ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። የምር ዳጣ ፈታ ነው ያደረገችኝ ማለት ነው። እና ሁላችንም አመሰግናለሁ። ቸር ቆዩልኝ። ባይ ባይ።